በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ሚካኤል ዘመጋቢት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን መጋቢት በባተ በ12 ቀን የሚነበብ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳሳት አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናንነት ሰውንም ስለ መውደዱ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚህች ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ነበርና ዳግመኛም እንግዳ ስለሚሆን ስለ ማቴዎስ ስለ ሚስቱም ስለ ልጆቹም ተናገረ። እነሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና መጋቢት በባተ በ12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናውና አማላጅነቱ ይደረግልን ዘንድ አሜን። ምእመናን ወንድሞቼ እህቶቼ ሆይ የዚህን በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊትንም የምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያቸው ይከታተማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ስሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላቶች መላእክት አለቃ የሚሆን የሚካኤል በዓልና የጌታችን የመድኃኒታችን የኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሁድ የተባለች ሰንበት ናት እና እነሆ ታላቅ ጸጥታ አየሁ። የሚያሰነካክለንም ጸብ ክርክር አልነበረም። ነገር ግን እናንተ ሁላችሁ የምነግራችሁ ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተም አምናችሁ ቀጥሎ ያለውን አድምጡ። 100 ቅንጣት የሚሰጥ አለ፣ 100 ቅንጣት የሚሰጥ አለ፣ 60 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ። በእውነት ዋጋውን የሚሰጥ ከኛ ሩቅ እንዳልሆነ ታውቁ ዘንድ ይሄው እግዚአብሔር ልጅ ጌታችን መድኃኒታችን ሕይወትን በተመላ አንደበቱ በእኔ ስም አምናለሁ፣ ሁለትና ሶስት ሆናችሁ በእኔ ስም አምናችሁ በእኔ ስም አምነው ሁለትና ሶስት ሆነው ከተሰበሰቡበት ከዚያ እኔ በመካከላቸው እገኛለሁ ብሎ ተናግሯልና። እንግዲህ ፈጣሪያችን ከኛ ጋር ከሆነ ገናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ነቅታችሁ ተግታችሁ አመስግኑ ያለውን እንቀበል እንመን። ወዳጆቼ ሆይ ዛሬ የመድኃኒታችን የኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፉባት ሰንበት ናት። አስቀድመን እግዚአብሔርን ልናከብረው ልናመሰግነው ይገባናል። ሁል ጊዜ ለዘላለሙ ኃያል ክቡር መባል በእውነት ይገባዋልና። ከዚህም በኋላ የመላእክት አለቃ የሚሆነው የቅዱስ ሚካኤልን ክብሩን ገናንነቱን እናገር። በማቴዎስ ወንጌል መልአክ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን? አላቸው። የመላእኩም ፊት እንዲህ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆቼ ሆይ እንግዲህ ዛሬ በዓሉን እንድናደርግ ጌታችን በመካከላችን ተገኝቷልና የመላእክት አለቃ ሰራዊትም ሁሉ ሚካኤልና ገብርኤልን በዓል ያከብራሉ። ሁል ጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምናሉና እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን አብሮት የሌለ ማን ነው? ከእግዚአብሔር የታዘዘ የክርስቲያን የክብር አክሊልን ይቀዳጅ ዘንድ ያላጽናናው ማን ነው? ወዳጆች ሆይ የመላእክት አለቃ የሚሆን ሚካኤል በጎ ስራን ከሚሰሩ ሰዎች በፍጹም ልቡናቸው ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸው ይረዳቸውም ዘንድ ስለ እሳቸው ወደ እግዚአብሔር እንዲለምና ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህን ታላቅ ተአምር እነግራቸው ዘንድ ስሙ።
የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አንድ አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የማያውቅ መሰግልና ጣዖትም ያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው ወደደ። በወደደም ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩት ነበር። ከዚያችም ሀገር የደረሰው በኅዳር 11 ቀን ነው። በዚያችም ቀን ቀትር በሆነ ጊዜ ይኸውም ቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ፊት ለፊት ቆሞ አልፎ ወደ ገበያ ሄደና ነጋዴያን ምእመናን ለቤተ ክርስቲያን የሚገባውን አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፊት በዚያ ቆመ። ከመሸም በኋላ በዚያ ቦታ ተሰብስበው የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትንም ምስጋና ሁሉ አዳመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጽረ ቤተ ክርስቲያን ተኝቶ አደረ። ዳግመኛም በዚያች ሌሊት ካህናት፣ ሊቃውንት፣ መምህራን የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች አገር ከሚኖሩ ሰዎች ወገን የሚሆን 2 ወንዶች ክርስቲያኖች ጋር ተገናኝና ወንድሞች ሆይ በዚች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩ ስለሆነ ምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናል አሉት። ያም ሰው መልሶ በእውነት ከእሱ ጋር እነጋገር ዘንድ ለምናውም ዘንድ ከክፉ መከራ ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነሱም መልሰው ፈጽመህ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነው የምታየው ባለሟሉን ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቃለህም። እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞቼ ሆይ ክርስቲያን እንደሆን ከእናንተ ጋራ ተወስዱ ዘንድ ማለዳችኋለሁ። ሚዛን ወርቅ ሰጣችኋለሁ። ልቡናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህ ድረስ እና በአብ በወልድ በመንፈስ ቅዱስ ስም እስኪያጠምቅህ ሜሮንም እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህ በኋላ ክርስቲያን ትሆናለህ፣ ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ጥቂት ታገስ፣ ወደ እሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። እሱም እንደነገሩት ሁሉ ያን ቀን ታግሶ አለ። በነጋውም ወደ እነሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞቼ ሆይ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝ እሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምእመናን ያን ሰው ወደ ጳጳሱ ወሰዱት። ጳጳሱም ያን ሰው አንተ ከወዴት ሀገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣሁ ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልን? አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚች ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከትህ ቸርነት ትደረግልኝ ትድረሰኝ፣ አጥምቀኝና በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ ማልድሃለሁ አለው።
ጳጳሱም በሀገርህ ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለው። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦችህ በሄድክ ጊዜ እንዳትክዱ፣ እርስ በርሳችሁም እንዳትለያዩ፣ የተቀበልከውን ጥምቀትን ሃይማኖትን እንዳታፈርሱ ክህደት አስቀድሞ በሴት ተደርጓልና፣ ነገር ግን ልቦናዋ ቢወድ አብራችሁኑና ክርስቲያን አደርጋችኋለሁ አለው። ያም እንግዳ ሰው በኤጲስቆጶሱ ዘንድ ይህን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜውን ከኤጲስቆጶሱ ዘንድ ቡራኬ ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቡናው ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞው ላይ ሳለ ከባህር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲወጣና ከዳር ዳር እንዲደርስ አደረገው። መርከቢቱንም ከመስጠሟ የተነሳ በመርከቢቱ ውስጥ የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮሆ አሰምቶ ጌታዬ ኢየሱስ ክርስቶስ ወይ እርዳኝ፣ ከዚህ ከታላቅ መከራም አድነኝ፣ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤቴ ያሉ ሰዎችም ሁሉ ከእኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸን። ያን ጊዜ አይዞህ፣ አትፍራ፣ አትደንግጽ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከታች ጸጥ አለ። መርከቡም ተስተካክሎ ቆመ፣ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳችም ክፉ ነገር ሳያገኘው ሀገሩ ደረሰ። ከቤቱም በወጣ በገባ ጊዜ ደስ አለው። ያን ጊዜ ስለ እሱ በመርከብ ውስጥ የተደረገውን ተአምራት ሁሉ ለወገኖቹ ቆሎንያ በምትባል ሀገር ያየውንም ሁሉ ለቤተሰቡ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባህሪ በሚሆን የእግዚአብሔር የባህሪ ልጁ ኃያል አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉም ከእሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ የቅዱስ ሚካኤልንም ክብሩን ገናንነቱን በነገራቸው ጊዜ ታላቁ ልጁ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሽ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን መሆን ለእግዚአብሔር ለክርስቶስ እንገዛ ዘንድ ፈጽሞ ሁለት ልብ አትሁኝ፣ አትጠራጠሪ። ልቦናሽ ባይወድ ግን አላስገድድሽም። እነሆ 12 ሚዛን ወርቅና ብር የተረፈ አለኝ፣ እሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔ ግን ኃጢአቴን የሚሰረይበት ጥምቀትን እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገርህም ያማረ ነው፣ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ከአንተ ጋር እሄዳለሁ፣ አንተ የምትሞተውን ሞት እኔም ከአንተ ጋር እሞታለሁ አለችው። ሁሉም እርስ በርሳቸው በዚህ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱና በረድኤቱ መርቶ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው 2 ሰዎች ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳሱ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹም ሁሉ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረቡ ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትህትና ቃል አባታችን ሆይ ክብርት በምትሆን ጸሎትህ የእግዚአብሔር ፈቃዱ ቢሆን አዎን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹንም ሁሉ የሃይማኖት ትምህርት አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያ ሰው የቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኒ አላት። 4ቱንም ልጆቹን በጥምቀት ስም ሰየማቸው።
ታላቁን የመጀመሪያውን ዮሐንስ፣ ሁለተኛውንም እስጢፋኖስ፣ ሦስተኛውንም ዮሴፍ፣ አራተኛውንም ዳንኤል ብሎ ሰየማቸው። ከዚህ በኋላ መሥዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው፣ አቆረባቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ ያ እንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ በምትድንበት ገንዘብ ስለ ዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ሰጠ። ከዚህ በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንትና ባላባቶችን በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ ሀገራቸው ተመልሰው ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን፣ ለባልቴቶች፣ ድሃ አደጎችም ለሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽመው እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸውም በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ስራቸውም ዝና በየሀገሩ ሁሉ ተሰማ። ከ2 ወርም በኋላ በ11 ሰዓት በመጨረሻ የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ደስታ ሆነ። ዋጋውን እግዚአብሔር ከጧት እስከ ማታ ሲሰሩ ከዋሉት ጋራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋር ሆነው አባታቸው በሕይወት ሳለ ይሰራው ከነበረው በጎ ሥራ ይልቅ አብዝተው ሰሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሰሩትን ቸርነትና በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው ሀገረ ገዢዎችን አስነስተው ታላቅ ጥል ያጣሏቸው ጀምሩ። በእነሱ ላይ በጠላትነት አስነሱባቸው። በግፍ ገንዘባቸውን አዘረፏቸው፣ ሀብታቸውን በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ስቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይህችን ሀገር ለቀን ወደ ሌላ ሀገር እንሂድ፣ በዚያም እንኑር። ከአንዱ ጋር አስወጥተው ቢሰዷችሁ ወደ ሌላው ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከሀገራችን አስወጥተው ሰደዱን፣ ፈጽሞ መከራም አጸኑብን። ዳሩ ግን የእግዚአብሔር ፈቃዱ ይሁንልን አላቸው። ከዚህም በኋላ ሰው ሳያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ሀገር ሄዱ። በዚያም ሲኖሩ የመላእክት አለቃ የቅዱስ ሚካኤል ጌታ ረዳት ሁነን እያሉ ቀድሞ ያደረጉትን ከነበረው አብልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዲያሳፍረው አላወቀምና እንደ አንበሳ ያገሳ ያናፋ ጀመር። ከጥቂት ቀን በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደሚባል ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱበት። ባለጸጋውም ሄዶ ያችን ሀገር ለሚገዛ ለሀገረ ገዢው አቤት ብሎ ነገረው። ሀገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹ ሀገር ጠባቂዎቹን ያዟቸው። ስለዚህ የዚያን ባለጸጋ ገንዘብ ያሳዩአቸው ዘንድ ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ ሀብታቸውን የሰረቀውን ሰው እኔ አውቀዋለሁ እያለ ሀገር ለሀገር ይዞር ጀመር። በዚህ ዘመን የመጡ እነዚህ ሰዎች 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁ አይቻቸዋለሁ። ከሀገራቸውም ሳሉ ስራቸው ይህ እንደነበረ እኔ ፈጽሜ ያውቃለሁ። ሀገራቸውም በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰደዷቸው እያለ ጮኸ።
የሀገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው ራሳቸው ጸጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች እያለቀሰች ልጆች ሆይ አይዟችሁ፣ አትፍሩ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበት የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንደሚችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ጀመር። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተዋችሁም ይላልና እኔ አልተዋችሁም፣ ችላ አልላችሁም፣ ለዘላለምም ምንም ክፉ አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁን የሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙ ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርቧቸው ብሎ አዘዘና በቀረቡ ጊዜ እናንት የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይፈረድባችሁ በፊት ስጡት አላቸው። እነሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባህሪ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤልም ያውቅልናል አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያትን ያውቃለሁ። የእነዚህን ጎልማሶች ታናሽ ወንድማቸውን ይዛችሁ እኒህ ሰዎች ካመጧቸው ሀገር ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጩህ። ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነታውን ነገር ይገልጽልናል አለው። ከዚህ በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረዱ፣ ሁሉንም ታገኛላችሁ። ይህ ታናሽ ብላቴናና ወንድሞቹም ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻ ወረዱና የባለጸጋውን ገንዘብ ሁሉንም አገኙ። የሆነውንም ሁሉ ለሹሙ ነገሩት። እሱም የንጉሥ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን አራቱን ብላቴኖች በነፃ ሰደዳቸው። እነሱም እግዚአብሔርንና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ተመለሱ። እነዚያም ቅዱሳን ከበጎ ስራቸው የተነሳ ሌሎች ያዩትና የሰሙት ሁሉ እስኪያደንቁ ድረስ ሁልጊዜ የሚሰሩትን ቸርነትና በጎ ስራን አላጓደሉም። ከጥቂት ቀንም በኋላ አንድ ሰው እነዚያን ሁለቱን ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመር። ለጭፍሮቹ አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበሏቸው ዘንድ አዘዘ። እነሱ ግን የሚከፍሉት አልነበራቸውም። ይከፍሉትም ባጡ ጊዜ እነዚያን ሁለት ሰዎች ግረፏቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሡ አሽከሮች እነዚያን ሁለት ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድቧቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድቧቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር አሉት። 200 ዲናር ወርቅ ብሰጣቸው ትለቋቸዋላችሁ አላቸው።
ወታደሮቹም መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱ ሲል ለመናቸው። 200ውን ሚዛን ወርቅ አምጥቶ ሰጣቸው። በእነሱ ላይ ለሰለጠኑ እሊያም 4 ወታደሮች ለእያንዳንዳቸው አንዳንድ ሚዛን ወርቅ ሰጣቸውና 2ቱን ጎልማሶች ፈተው ሰደዷቸው። ዳግመኛም ያ የበጎን ሥራ ጠላት የሆነ ሰይጣን አልታገሰም። ነገር ግን ቅናት፣ ምቀኝነት በተነሳበት ጊዜ በእነዚያ ቅዱሳን ላይ ልዩ ልዩ ምክንያት እየፈጠረ ስለ በጎ ሥራቸው ፍጹም መከራ አመጣባቸው እንጂ። ከዚህም በኋላ እነሆ እንነግራችኋለን። በዚያች አገር ማታ ማታ ወዳጆቹን ለራት ግብዣ የሚጠራቸው አንድ ሰው ነበር። የዚያም ሰው ቤቱ በእነዚህ ቅዱሳን ቤት ፊት ለፊት ነበር። ከበሉና ከጠጡ በኋላ ከነሱ አንዱ ወደ ቤቱ ይሄድ ዘንድ ተነሳ። በሀገር ጥግም ሲሄድ ጊንጥ ነደፈውና በመርዙ ጠንቅ ሞተ። ከሰውም ወገን የሆነውን ያወቀ የለም ነበር። የሀገር ሹማምንት እየዞሩ ሲፈልጉ ያ ሰው ሞቶ አገኙትና ወደ አደባባይ ወስደው ሰውነቱን ሁሉ መረመሩት። ነገር ግን ምንም እንደገደለው አላወቁም። በነጋም ጊዜ ጭፍሮች ሊቀብሩት ሄዱ። እነሆ ያ ሰይጣን በሰው ተመስሎ በአደባባይ እየዞረ ከሰው ወገን የዚህን ሰው አሟሟቱን ከቶ ያወቀ የለም። እኔ ግን የገደለውን አውቃለሁ። ይህ ነገር ከሌሎች ሰዎች የተደረገ አይደለም፣ የባዕድ ልጆች የሚሆኑ እነዚህ 4 ሰዎች ናቸው እንጂ። በዚህም ነገር እኔ ምስክር ነኝ እያለ ጮኸ። ይኸውም ነገር በአገር ሁሉ ተሰማ። ከዚህ በኋላ ሹሙ ሄዶ ከሲጦስ ለሚባል ንጉሥ ነገረው። ያን ጊዜ ንጉሡ እነዚያን 4 ብላቴኖች እጃቸውን በሰንሰለት ወደ ኋላ አስረው ጎተቷቸው። አንገታቸውን አንቅጠው እየጎተቷ ያመጧቸው ዘንድ አዘዘ። ከንጉሡም ፊት እስኪያደርሷቸው ድረስ እያዳፉ አመጧቸው። ያን ጊዜ አይዟችሁ፣ አትፍሩ፣ እነሆ የድካማችሁ ዘመን አለፈ፣ ከእግዚአብሔርም ዘንድ በጎ ዕረፍትን የምታገኙበት ጊዜ ደረሰ የሚል ቃል ከሰማይ መጣ። እነሱን ግን እንደ በደለኛ እንደ ወንጀለኛ አድርገው ከንጉሡ ፊት አቆሟቸው። እነሆ ያን ጊዜ የመላእክት አለቃ ቅዱስ ሚካኤልና ለሮም ንጉሥ መልእክተኛ ተመስሎ መጣ። ወደ እሱም በቀረበ ጊዜ መላእክት አለቃ ቅዱስ ሚካኤልና ንጉሡ አንድነት በፍርድ ወንበር ተቀመጡ። ብላቴኖቹም ቁመው ባያቸው ጊዜ ጌታ ቅዱስ ሚካኤል ከሲጦስ የተባለውን ንጉሥ እነዚህ ሕፃናት ያደረጉትን ምንድነው አለው። ንጉሡም የሆነውን ሁሉ ነገረው። ቅዱስ ሚካኤል ንጉሡን በእውነት አላወቅህምን አለው። ንጉሡም ወታደሮቹን እነዚያን ብላቴኖች አምጡ ብሎ አዘዛቸው። በመጡም ጊዜ የገደሉት እነዚህ ናቸው አለው። የመላእክት አለቃ ቅዱስ ሚካኤልም እንዲህ አለው፣ በሀገራችን ሰው በሞተ ጊዜ የገደለውን ባናውቅ እንዲህ በሆነ ጊዜ ያን የሞተውን ሰው ከመካከላችን አስመጥተን ከእኛ ጋር ይነጋገር ዘንድ ማነው የገደለው ብለን እሱን እንጠይቀዋለን። የገደለውንም ይነግረናል። አሁንም በእውነት የገደለውን ልታውቅ ከወደድህ ያን የሞተውን ሰው ያመጡት ዘንድ እዘዝ፣ እኛም እንጠይቀዋለን። እሱም ከእኛ ጋር ይነጋገራል የገደለውን እናውቅ ዘንድ። ያን ጊዜ ንጉሡ የሞተውን ሰው ሕዝቡ ወደ ተሰበሰበበት አደባባይ ያመጡት ዘንድ አምጡት ብሎ አዘዘ። የመላእክት አለቃ ሚካኤልም ከወንድሞቹ የሚያንስ ዳንኤልን እንዲህ አለው፣ ሄደህ የሞተውን ሰው የሰማይና የምድር ንጉሥ በሚሆን በጌታዬ በኢየሱስ ክርስቶስ ስም የሆንከውን ንገረኝ በለው አለው። ብላቴናውም እንደ አዘዘው አደረገ።
ሰውን የሚወድ እግዚአብሔርም ያን ጊዜ እጹብ ድንቅ የሚሆን ስሙ በቦታው ሁሉ ይመሰገን ዘንድ ወደደ። ያምኑበትም ዘንድ ያን የሞተ ሰው ነፍስ ከስጋዋ ጋር አዋህዶ አስነሳው። ንጉሡና የሀገሪቱም ሰዎች ይድኑ ዘንድ ፈቃዱ ሆኗልና። ያም ምውት ከመጣ በኋላ እንዲህ ብሎ ጮኸ፣ አሰምቶ ተናገረ። ንጉሥ ከሲጦስ ወይ ወዮልህ! የመላእክት አለቃ ከቅዱስ ሚካኤል ጋር ደፍረህ ተቀምጠሃልና። የሀገሩ ሰዎች የሚጠሏቸው እነዚህ ሰዎችም ንጹሐን ቅዱሳን ናቸው፣ ኃጢአትም የለባቸውም። የገደሉኝም እነሱ አይደሉም፣ ጊንጥ ነድፎኝ በመርዙ ሞትኩ እንጂ። ስለ ተመረጡ ስለ እነዚህ ጎልማሶችም ይህች በጎ ሥራ እድል ፈንታ ሆና ተሰጠችኝ። የመላእክት አለቃ ሚካኤልን አየው ዘንድ የተገባ ይሆንኩ። ዛሬም እነሆ እግዚአብሔር ያደረገውን ታላቅ ተአምር አያችሁ። አሁንም በፍጹም ልቡናችሁ ወደ እሱ ተመለሱ፣ የልባችሁንም ክፋት ከእናንተ አርቁ። ኃላፊ ጠፊ የሚሆን የዚህን ዓለም ፍቅር ከእናንተ አስወግዱ። ነፍስ የሌላቸው ምውታን ጣዖታትን ማምለክንም ከእናንተ አስወግዱ። የቀደመ ስራቸውን ኃጢአታችሁን እግዚአብሔር ያስተሰርይላችሁ ዘንድ ለእኔም ይህች ጸጋ ክብር ተሰጠችኝ። በእነዚህ ቅዱሳን ምክንያት የመላእክት አለቃ ሚካኤልንም ለማየት በቅቻለሁና ብሎ ተናገረ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል በፍጹም ክብር ወደ ሰማይ አረገ። ሕዝቡም ሁሉ ንጉሡም ወደ ሰማይ ሲያርግ አዩት። የሞተውንም ሰው ነፍስ ከሱ ጋር ይዞ ሲሄድ ንጉሡና ከዚያ የነበሩ ሕዝቡም ሁሉ ይህን ታላቅ ተአምር ባዩ ጊዜ ፈጽመው አደነቁ። ከብዙ ሰዓት በኋላ ወደ ተመለከተው ተአምር ንጉሡ አእምሮው ጠፍቶ ነበርና ልቡ ከፍርሃት ተመለሰ። እነሆ ንጉሡም ተነስቶ ዮሐንስን አፉን ሳመው። ከሳመውም በኋላ አንተና ወንድሞችህ እኔ ወደምገዛት ወደዚች አገር የገባችሁባት ሰዓት የተባረከችና የተመሰገነች ሰዓት ናት። አሁንም የምታምኑበትን የምትድኑበትን ፈጣሪያችሁን ትነግሩት ዘንድ እንጠይቃችኋለን አለ። ዮሐንስም እኛስ የሕያው ባህሪ የእግዚአብሔር የባህሪ ልጅ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን ባለው ጊዜ ንጉሡም ሕዝቡም ሁሉ ሕያው ባህሪ ኢየሱስ ክርስቶስ በእውነት የባህሪ አምላክ ነው እያሉ አሰምተው ተናገሩ። ያለ እሱም አምላክ የለም አሉ። ዮሐንስም ንጉሡን እንዲህ አለው፣ ፈጥነ ተነስተ ወደ ሮም ንጉሥ ወደ ቆስጠንጢኖስ መልእክትን ላክ፣ የሆነውንም ሁሉ ንገረው፣ አስረዳው። በሀገሩ ሁሉ ከኤጲስቆጶሳት አንዱን ይልክልህ ዘንድ ለምነው፣ በአብ በወልድ በመንፈስ ቅዱስም ያጠምቃችሁ ዘንድ አለው። ያን ጊዜ ንጉሡ ከሲጦስ የመልእክት ደብዳቤ አጽፎ የሁሉ ንጉሥ በሚሆን የኢየሱስ ክርስቶስ አገልጋይ ባለሟል ወደሚሆን ወደ ቆስጠንጢኖስ እንዲህ ሲል ላከ። ሰላም ላንተ ይሁን። ከፍ ያለ ጸጋና ፍጹም ክብር ቸር ለሚሆን ከእግዚአብሔር ዘንድ ተሰጠችኝ። ለርኩሳን ጣዖትም ከመገዛት ያድነን ዘንድ በቸርነቱ አሰበን። ስለ ፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱና ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው ዘንድ ዝግጁ አደረገኝ። ከሱም ጋራ እናገር ዘንድ እድል ገጠመኝ። ምውቱንም ከሞተ በኋላ አስነስቶ እነሆ በፍጹም ክብሩ ስፍር ቁጥር ስለሌለው ቸርነቱና ልመናው ንዑድ ክቡር ስለሚሆን ስለ መላእክት አለቃ ስለ ቅዱስ ሚካኤል በዓይኔ አየው ዘንድ ዝግጁ አደረገኝ። ከሱም ጋር እናገር ዘንድ እድል ገጠመኝ። ምውቱንም ከሞተ በኋላ አስነስቶ ከኔ ጋራ ቃል ለቃል እንድናገር አደረገ። ከዚህም በኋላ ሕዝቡም ሁሉ እኔም በፍጹም ክብር ወደ ሰማይ ሲያርግ አየነው። ዳግመኛም ስለ ገናናው ስምህ እንለምናለን። አንተ በምትገዛው ሀገር ሁሉ ካሉ ኤጲስቆጶሳት አንዱን ልከህልን
የቀናች የጸናች ሃይማኖትን ያስተምረን ዘንድ በእውቀትና በትምህርቱ ብርሃን ያበራልን ዘንድ ወደ እግዚአብሔርም መርታ የምታደርሰን የጽድቅ መንገድ የምትሆን ወንጌልን አስተምሮን የጥምቀት ልጅነትን ይሰጠን ዘንድ አማኒ ጻድቅ ስለሚሆን ስለ ንጉሡ ደህንነት ይህንን ብታደርግልን የዓለሙን ሁሉ ንጉሥ የሚሆንና ከሃሊነቱ የባህሪ ከሚሆን ከጌታችን ከኢየሱስ ክርስቶስ ዘንድ የሕይወት ዘውድን ትቀዳጃለህ፣ መንግሥተ ሰማያትንም ታገኛለህ አለው። ንጉሡ ቆስጠንጢኖስም ያችን የመልእክት መጽሐፍ በታላቅ ደስታ ተቀብሎ አነበባት። ባነበባትም ጊዜ ስለተደረገው ተአምራት ፈጽሞ አደነቀ፣ እግዚአብሔርንም አመሰገነው። ከዚህ በኋላ የኤፌሶን ሊቀ ጳጳሳት ወደሚሆን ወደ ዮሐንስ ሕዝቡ ሁሉ አንድ ሆነው በተሰበሰቡበት አደባባይ የሕያው እግዚአብሔር የባሕሪ ልጅ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ደሙን የያዙ እጆችህ ንዑዳት ክቡራት ናቸው፣ እነሆ ከእግዚአብሔር ዘንድ ታላቅ ደስታ ተደረገልን የሚል ደብዳቤ በአስቸኳይ ጽፎ ላከ። እነሆ መልእክተኞችም ከእኛ ዘንድ መጥተዋል። ደስ እንድትሰኝና ደስታ በደስታ ላይ እንድትጨምር እናውቃለን። ድካምን ገንዘብ ታደርግ ዘንድ እንወዳለን። በፍጹም ልቡናህም ትዘጋጅልን እንደሆነ ልትዘጋጅልን እንፈልጋለን። ድካምህ በከንቱ እንዳትቀር ታውቃለህና ክርስቶስ ለሰው ብሎ መከራን እንደተቀበለ አንተም ለሰው ብለህ ድካምን ትቀበላለህና በፈቃድህ ታዘዝ። ዲዲያስ ወደምትባል ሀገርም ሂድና በኢየሱስ ክርስቶስ ስም አሳምነህ በዚያ ያሉ ሕሙማንን ትፈውስ ዘንድ በአብ በወልድ በመንፈስ ቅዱስም አጥምቀህ ርኩሳን ለሚሆኑ ለጣዖታት ከመገዛትም ታድናቸው ዘንድ ይኸውም በጌታችን በኢየሱስ ክርስቶስና ንዑዳን ክቡራት በሚሆኑ በመላእክት ዘንድ መመኪያ ይሆንሃል። በፈጣሪያችን በኢየሱስ ክርስቶስ በካህሊነቱ ነፍሳችን ከነሱ ጋር አንድነት ትድን ዘንድ ንጉሡ ቆስጠንጢኖስም ያንን የእርሱን የደብዳቤውን መልእክትና ንጉሡ ከሲጦስ የጻፈውን ሌላ መልእክት ጨምሮ የኤፌሶን ሊቀ ጳጳስ ወደሚሆን ወደ አባ ዮሐንስ ላከ። የጳጳሳቱ አለቃም ያን የመልእክት ጽሑፍ ባነበበ ጊዜ በዙሪያውና በየአውራጃው ያሉ አሕዛብ ሁሉ ወደ ክርስቲያናዊነት ስለተመለሱ ፈጽሞ ደስ አለው። ያን ጊዜ ፈጥኖ ተነስቶ ቀሳውስትን፣ ዲያቆናትን፣ አናጉንስጢስን፣ መዘምራንን ከ3 የጸሎት መጻሕፍት ጋር 12 መምህራን መረጠ። ታቦተ ማርያምንና ታቦተ ሚካኤልን፣ ታቦተ ጴጥሮስን እና ታቦተ ጳውሎስን ይዞ መስዋዕት የሚያዘጋጅበትን ንዋየ ቅድሳት የወርቅ ጽናዎችን፣ የወርቅ ጻሕሎችን፣ 4 መስቀል፣ 4 የወርቅ ጽዋዎችን፣ 4 የብርት ጽዋዎችን፣ የወርቅ ዘቦና የሐር መጎናጸፊያዎችን አንዱ ታቦት 4 የወንጌል መጻሕፍት፣ የሐዋርያው የጳውሎስን መጽሐፍ፣ የሐዋርያትን ሥራ የሚናገር መጽሐፍ፣ የዳዊትን መዝሙሮችን፣ ሌላውንም ለቤተ ክርስቲያን የሚያስፈልገውን ሁሉ አዘጋጅቶ ፈጸመ። ከዚህም በኋላ እግዚአብሔር መንገዳቸውን ያቀናላቸው ዘንድ ጸሎት አድርገው በፍጹም ደስታ ጉዟቸውን ቀጠሉ። ወደዚህ ሀገርም ለመድረስ በተቃረቡ ጊዜ ሊቀ ጳጳሱንና ከእርሱ ጋር ያሉ የካህናቱን መምጣት ለንጉሡ ስለነገሩት ንጉሡም ዮሐንስም ሕዝቡም ሁሉ በታላቅ ደስታ ሊቀ ጳጳሱን ሊገናኙት መጡ። ወደ እሱም በቀረቡ ጊዜ ንጉሡም ሕዝቡም ሁሉ ከፍ ከፍ ያለ አቀባበል አደረጉለትና ከእሱ ዘንድ ቡራኬ ተቀበሉ። ንጉሡም ይህ የሆነውን ነገር ሁሉ ለሊቀ ጳጳሱ ዮሐንስን እያሳየ እግዚአብሔር ስለዚህና ስለ ወንድሞቹ ይቅር አለን ብሎ ነገረው። እንደዚህም ሁሉ በፍጹም አንድነት ወደ ከተማው ከገቡ በኋላ ንጉሡ ሊቀ ጳጳሱን ወደ ቤተ መንግሥቱ ይገባ ዘንድ ለመነው፣ ማለደው። በዚያች ሀገር ቤተ ክርስቲያን ገና አልሰሩም አላነጹም ነበርና። በነጋታውም ሊቀ ጳጳሱ ንጉሡን ቤተ ክርስቲያን ሥራ ብሎ አዘዘው። ዳግመኛም በዚህች ሀገር ለዚህ ሥራ የሚስማማ አዲስ ቦታ አለን ብሎ ጠየቀው። ንጉሡም ለሊቀ ጳጳሱ አዎን፣ ለቤተ ክርስቲያን መሥዋዕት የሚሆን አዲስ ቦታ አለ አለው። እንግዲያ ስለ ቤተ ክርስቲያን የሚገባ እንደሆነ እናይና
እንመረምር ዘንድ ተነስተን እንሂድ አለውና አንድነት ሄደው ቤተ ክርስቲያን የሚያሰሩበትን ቦታ ባዩ ጊዜ የተመቸ ሆኖ ስላገኙት ሊቀ ጳጳሱ ደስ አለው። ንጉሱም ቤተ ክርስቲያን እንሰራ ዘንድ አዋጅ ንገሩ ብሎ አዘዘና አዋጅ ነጋሪ በሀገሩ ሁሉ ዘንድ ዙሮ አዋጅ ነገረ። ሕዝቡም ሁሉ ድሃውም፣ ባለጸጋውም፣ ቀኛዝማቹም ቢትወደዱም ተሰበሰቡ። ንጉሱም ከጌታችን ከኢየሱስ ክርስቶስ በረከትን ያገኝ ዘንድ እንደ ሕዝቡ በእጁ ጭቃና ኖራ ድንጋይ እያቀበለ የሥራው ተካፋይ ሆነ። በእግዚአብሔር ፈቃድ በ44 ቀን ሰርቶ ስለፈጸመ ሊቀ ጳጳሱ በሥጋዋም በሕሊናዋም ድንግል በምትሆን አምላክን በወለደች ብርሃን ዘበአማን የሚባል የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ ንዕድ ክብርት በሆነች በእመቤታችን ስም ያችን ቤተ ክርስቲያን ሰየማት፣ አከበራት፣ ባረካት። ንጉሱም የሚጠመቁ ብዙ ሰዎችን አያለሁ። የቤተ ክርስቲያን የማጥመቂያ ቦታዎች ሳይዘጋጁ እነዚህን ሁሉ ሰዎች ወዴት ታጠምቋቸዋላችሁ? አለ። ብልሁ አዋቂ ዮሐንስም መልሶ ንጉሱንና ሊቀ ጳጳሱን በሀገራችን በከተማችን በስተ ምስራቅ በኩል ባህር አለ፣ እሱም ለዚህ ታላቅ ክብር የሚገባ ይመስለኛል አላቸው። በዚያኑ ጊዜም የእግዚአብሔር ጸጋን የተቀበለ የእግዚአብሔር ልጅ ይሆናል የሚል ቃል ከሰማይ ተሰማ። ንጉሱም ሊቀ ጳጳሱ ሕዝቡም ሁሉ በሰሙ ጊዜ አደነቁ። ሕዝቡም ሁሉ ይሰበሰባልና ለቡራኬ ተሰበሰቡ። ሊቀ ጳጳሱም ፍጹም የጥምቀት ጸሎትን እየጸለየ በዚች ዕለት ታላቅ ተአምር ተደረገ። ሊባርካቸውም በቀረበ ጊዜ ሕዝቡ ሁሉ ከሊቀ ጳጳሳቱ ጋር ይደልዎ የሚል ድምፅ ከሰማይ ሰሙ። የጥምቀቱንም ጸሎት ከፈጸመ በኋላ ወደ ማጥመቂያው ውረዱ ብሎ አዘዛቸው። ያን ጊዜ ሁሉም በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን እያሉ በመጮህ ወደ ባህሩ እየዘለሉ ገቡ። ንጉሱና ሕዝቡም ሁሉ ከተጠመቁ በኋላ ሊቀ ጳጳሱ ወደ ቤተ ክርስቲያን ገብቶ ዮሐንስን ኤጲስቆጶስነት ሾመው። 3ቱን ወንድሞቹንም አንዱን ቄስ፣ 2ቱን ዲያቆናት ደግሞ ዲያቆናት አድርጎ ሾማቸው። ለንጉሱም ስሙ አጋላስ የሚባል ልጅ ነበረውና ለእሱም የዲቁና ማዕረግ ስለሰጠው ሕዝቡ ሁሉ ደስ አላቸው። ከዚያም ሊቀ ጳጳሱ የቅዳሴውን ሥርዓት ይሠራ ዘንድ በጀመረ ጊዜ ንጉሱም ሕዝቡም ሁሉ እንደዚህ ያለውን ድንቅ ተአምራት በመስማታቸውና በማየታቸው ፈጽሞ አደነቁ። በዚህ ሀገር መሥዋዕት አዘጋጅተው ስጋውን ደሙን ሲያቀብላቸው የመጀመሪያ ጊዜ ነውና። በኋላ ስጋውን ደሙን ከተቀበሉ በኋላ የጳጳሳቱ አለቃ ከእሳቸው ወገን ለእያንዳንዱም ቡራኬ ተሰጥቷቸው በታላቅ ደስታ ወደየቤታቸው ይገቡ ዘንድ አሰናበታቸው። የጳጳሳቱ አለቃም የቤተ ክርስቲያንን ሥርዓት እያስተማራቸውና እየመከራቸው 2 ወር ያህል ከተቀመጡ በኋላ በታላቅ ክብር ወደ ሀገሩ ተመልሶ ሄደ። ሊቀ ጳጳሱና ንጉሡ ከሲጦስ ከዚህ ጊዜ ያደረስከን ለዚህ ክብር ያበቃሃን ተመስገን ብለው እግዚአብሔርን አመሰገኑት። ንዑድ ክቡር የሚሆን ዮሐንስና ወንድሞቹንም አከብሯቸው፣ ከፍ ከፍ አደረጓቸው። የእግዚአብሔርን መንግሥት ለማስተማርና ለማሳወቅ ተልከዋልና። ከጥቂት ዘመን በኋላ ኤጲስቆጶሱ ንጉሥ ከሲጦስን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን እንስራ አለው። ንጉሡም ኤጲስቆጶሱን አባቴ ሆይ የወደድከውን አድርግ፣ እነሆ እኛ ያዘዝከንን ሁሉ እንፈጽም ዘንድ ይገባናልና አለው። ንዑድ ክቡር የሚሆን ኤጲስቆጶስ ዮሐንስም የሀገሩ ሰዎች ሁሉ በፍጹም ትጋትና ድካም እየረዱት በ10 ወር ቤተ ክርስቲያኗን ሰርቶ ጨረሰ። ከዚያም ህዳር በባተ በ12 ቀን ቤተ ክርስቲያኒቱን የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ሰይሞ ቀደሳት፣ ባረካት። የቅዱስ ሚካኤል በዓል
ከቅዳሴ ቤተ ክርስቲያኑ ጋር አብሮ ውሎ ነበርና። ቅዳሴውም ከተፈጸመ በኋላ ኤጲስቆጶሱና ንጉሡ የሀገሩም ሰዎች ሕዝቡም ሁሉ ተሰብስበው ኔሮን የሚባል ጣዖት ወደ አለበት መስጊድ ቤት ሄደው ጣዖቱን ሰበሩት፣ ቤቱንም አፈራረሱት። መንበሩንም ገለባብጠው በእሳት ባቃጠሉት ጊዜ በጣዖቱ አድሮ የነበረ ሰይጣን ዮሐንስ ሆይ ፈጽሞ አደከምከኝ፣ ከማደሪያዬም አስወጥተህ ሰደድከኝ እያለ ጮኸም። ንጉሡም በዚያ ቦታ ላይ ወንጌልን ባስተማሩ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያን ይሰሩ ዘንድ ሕዝቡን አዘዘ። ንዑድ ክቡር የሚሆን ዮሐንስም ሁሉን በቀናች በጸናች ሃይማኖት ጸንታችሁ ኑሩ እያለ በሚያጽናናቸው ጊዜ ታላቁም ታናሹም ሁሉ አከበሩት። ንጉሥ ቆስጠንጢኖስም ዮሐንስ ያደረገውን ሁሉ ተአምራት በሰማ ጊዜ እግዚአብሔርን አመሰገነው። እሱንም መንግሥቱንም ይባርክለትና ይመርቅለት ዘንድ መልእክት ላከ። መልእክተኛ ወደ እሱ ላከ። በዚያም አብዳያኖስ በሚባል ሀገር አማልክትን ጣዖትን ያጠፋ የደመሰሰ ዳንኤልን ሾመባት። ንዑድ ክቡር የሚሆን ዮሐንስ ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋቸው ብዙ ስለሚሆኑ ተአምራት ሁል ጊዜ ቸርነቱን ያደርግ ነበር። ወዳጆች ሆይ የእግዚአብሔርን ኃይል አይታችሁ ወቁ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም እርዳታ ተመልክታችሁ ተረዱ። በምድር በተዘሩ ፍሬያት ሁሉ የሚካኤል ልመናው እርዳታው ይገኛል። አዝሪትም ፍሬያቸውን የሚሰጡ በሚካኤል ጸሎትና ልመና ነው። መርከቦች በጸጥታ ተጉዘው ከባህር ማዕበል ሞገድ አልፈው ከወደባቸው እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ያጸናቸው ዘንድ በየተራራውና በየኮረብታው በሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። መነኮሳት በተሰበሰቡበት ጊዜ የእግዚአብሔርን ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። ኤጲስቆጶሳት፣ ቀሳውስትና ዲያቆናት በሚጸልዩበት ማዕደ ጸሎት ላይ የቅዱስ ሚካኤል በረከቱ ከዚያ ይገኛል። የሚካኤል ጸሎቱና እርዳታው የተገፉትንና የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል ጸሎቱና በፈተና ጊዜ ያሉትን ሲረዳቸው፣ በሕይወተ ሥጋ ያሉትንም በችግራቸው ጊዜ ሲያጸናቸውና ሙታንንም ይምራቸው ዘንድ ይቅር ይላቸውም ዘንድ እግዚአብሔርን ሲማልድ ይገኛል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን በጭንቁና በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወዳጆች ሆይ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመልክተን የመላእክትን አለቃ የቅዱስ ሚካኤልንም ልመናው ጸሎቱ እንደሚጠቅመን ተገንዝበን ለሰው ልጅ ሁሉ ኃጢአታቸውን ያስተሰርይላቸው ዘንድ ይቅርም ይላቸው ዘንድ ከእግዚአብሔር አብ ፊት እንዲለምንልን እንዲማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለኛ ይማልድልን ይለምንልን። እግዚአብሔርን በመውደድ እርስ በርሳችን እንድንተሳሰብ ሁላችንም በፍቅር በአንድነት ጸንተን እንኖር ዘንድ ይርዳን። በአንደበታችን ሐሰትን ከመናገር እንቆጠብ። እሷ የክፋት መዝገብ ናትና፣ ኃጢአት፣ ዝሙት በእግዚአብሔርና በመላእክት ዘንድ የተናቀች የተዋረደች ናት። ለነፍስም የሞት ወጥመድ ናት። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት። በእግዚአብሔርና በመላእክቶቹ ዘንድ ግን የተጠላች ናት። ንዑዳን ክቡራን የሚሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ የሰይጣን ወገን ነው። አሁንም ወዳጆች ሆይ፣ ወንድሞች ሆይ ርኩስ የሚሆን ስራን ከኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖርብን በቀናች በጸናች መንገድ እንሄድ ዘንድ እንሄድ ከሆነ ጀምሮ በወግ በስርዓት በሕግ መጋባት ሰውን የሚያረክሰው አይደለም። ስለዚህም 170
ቃላትን ከእግዚአብሔር ጋር የተነጋገረ ሙሴን እዩ፣ አብነት አድርጉ። ለሙሴ ሚስት ልጆችም ነበሩትና ይህም ለበጎ ሥራው እንቅፋት መሰናክል እንዳልሆነውና ፈጽሞ ቃሉን ያጸናለት እንደነበረ እወቁ፣ ተረዱ። ይህም የብሉይ ቃል ምስክርነት በቂ ማስረጃ ነው። ነገሩንም እንፈጽም ዘንድ ዛሬ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉን መታሰቢያ ስናደርግ እንገኛለን። ይህ በዓል ነዳያን ምስኪናን ተርበው ተጠምተው ሳለ ችላ በማለት ብቻውን ደስ ተሰኝቶ እየበላ እየጠጣ የሚያከብረውን አይፈቅድምና ይህ በዓል ድሃ ከደጅ ቆሞ ወድቆ በውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረውን ባለጸጋ አይፈልግም። ይህ በዓል ድሃ ራቁቱን ተኝቶ ከደጅ ከውርጭ ላይ ተኝቶ ሳለ በቪላ ቤቶች ውስጥ ተድላ ደስታ በማድረግ የሚያከብረውን ሰው አይፈልግም። ይህ በዓል ድሃ በእስር ቤት ሲጉላላ በመብል በመጠጥ እየተደሰተ የሚያከብረውን አይሻም። ይህ በዓል ድሃ ታሞ የሚጎበኘው የሚጠይቀው አጥቶ ሳለ ማን ድሃውን ችላ ይለው ዘንድ አይወድም። እኒህንም ትእዛዛት የሚናገሩ በወንጌል ተጽፈው ይገኛሉ። ዛሬም ወንድሞች ሆይ በቅን ልቡና ሁነን የመላእክት አለቃ ሚካኤልን እንለምነው በቃል ኪዳኑ ከእግዚአብሔር ጸጋ ክብርን ያስገኝልን ዘንድ እንዲሁም እግዚአብሔር በቸርነቱ በሰው ልቡና ያልታሰበውን ይሰጠን ዘንድ ዳግመኛም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ንዕድ ክብርት በምትሆን በጌታችን በኢየሱስ ክርስቶስ እናት በነፍስ በስጋ ድንግል በሆነች በእመቤታችን በማርያም ልመናና ጸሎት ዓለሙ ሁሉ ጸንቶ እንዲኖር እነግራችኋለሁ። አሁንም ይህ በዓል በሚገባ ክብርና ክብረው። ይህን ክብር ለመፈጸም ጊዜው እንደቀረበ እንደደረሰ አውቀን ተረድተናልና ክብር ምስጋና የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስንም እናመሰግነዋለን። ክብር፣ ጌትነት፣ ገናንነት፣ ስልጣን፣ ልዕልና፣ ሰጊድ ሁል ጊዜ ለአብ ለወልድ ለመንፈስ ቅዱስ ከእርሱ ጋር በባህሪ በህልውና ለሚተካከል ማህያዊ ለሚሆን ለመንፈስ ቅዱስ በእውነት ለዘላለሙ ይገባል፣ አሜን። ይህንን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ በሚሆን በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናው በረከቱና አማላጅነቱ የጸሎቱም እርዳታ ለዘላለሙ ከእኛ ጋር ይኑር ለዘላለሙ አሜን። የመላእክት አለቃ የሚሆን የአብ የምክሩ አበጋዝ ነጸብራቀ እሳት ከአፉ የሚወጣ ያማረ የጣፈጠ ድምፀ ቃና ከአንደበቱ የሚሰማ ድንቅ የሚሆነው ልመናው ምልጃው በጨለማ ከሚሄድ ልዩ ወገን ከቀትር ጋኔን በስውር ከሚሮጥ ከሚወረወር ከሚሰነዘር ከሰይጣን ተንኮል ሁሉ ለዘላለሙ ይህን መጽሐፍ የሰማውን ሁላችንንም ይሰውረን። ይልቁንም ኃይለ ኢየሱስን እና መላውን ሕዝበ ክርስቲያን ለዘላለሙ በእውነት ይጠብቀውና ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧ እጅግ የበዛ በገንዘብ የከበረች አንዲት ባለጸጋ ሴት እንደነበረች ተነገረ። በየወሩ በታላቅ ደስታ ዝክሩን ትዘክር ነበር። በመትጋትም ለነዳያን ለምስኪናን በጎ ሥራ ትሠራ ነበር። በቅዱስ ሚካኤል ስም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትን በማረጋጋትና ይህን ሁሉ በመሰለው በጎ ተግባር በመስራት ትኖር ነበር። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሚሆን ቁስለ ሥጋ ይዟት እነሆ መላ አካሏ ሁሉ አበጠና ተነፋ። መነሳት ተሳናት። ሰውነቷ በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቁ መልእክት ላከችና ያን ጊዜ ፈጥነው ወደ እሷ እንደደረሱ ደዌዋን ሁሉ
ነገረቻቸው። በሽታዋንም በደንብ ተከታትለው ያድኗት ዘንድ እነሱ ከጠየቋት በላይ ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን በሽታዋ እየጸናባት ከመሄዱ በቀር ሊያድናት የተቻለው የለም። ይልቁንም እየባሰባት ሄደ። ያድኗት ዘንድ ለባለመድኃኒቶች ገንዘቧን ስጧት ሰጥታ ከጨረሰች በኋላ ጤና እንዳላገኘች ባወቀችና በተረዳች ጊዜ ሕያው ባህሪ ወደሚሆን ወደ ልዑል እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ አቅንታ የመላእክት አለቃ የይቅርታና የምሕረት መልእክተኛ የምትሆን ጌታዬ ሆይ፣ ቅዱስ ሚካኤል ሆይ፣ ከዚህ በኋላ ጽኑ ደዌ ታድነኝ ዘንድ እኔንም 12 ወቄት ወርቅ እሰጣለሁ፣ በየወሩም በ12 ቀን ዝክርህን አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚህም በኋላ ዘመዶቿንና ቤተሰቦቿን አስጠርታ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስዕል አምጡልኝ፣ ወደ እግዚአብሔር ለምንበት ማጸንበትም ዘንድ አለቻቸውና ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤል ስዕል አመጡለት። የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው፣ ሳመችው። እየሰገደችም የመላእክት አለቃ ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ፈጽመህ አድነኝ። ዓለሙን ሁሉ እንደ እንቁላል እንደገና እንዲጸና በመሃል እጁ በያዘ በእግዚአብሔር ፊት የምትቆም ስለ አዳም ልጆችም የምትለምን የምትማልድ አንተ ነህና የኔን የገረድህን ኃጢአትም እግዚአብሔር ይቅር ይለይ ዘንድ ከዚህም ጽኑ ደዌ ያድነኝ ዘንድ የምትለምን የምትማልድ አንተ ነህና የመላእክት አለቃ ሚካኤል ሆይ ከዚህ በኋላ ደዌ ፈጽመህ ብታድነኝ የይቅርታህና የምሕረትህ ነጠብጣብም ቢያርፍብኝ በፍጹም ልመና በፍጹም ምልጃህ እኔን ገረድህን የዳንኩም ብሆን ዝክርህን እነሆ አላስታጉልም እያለች ፍጹም አብዝታ ፍጹም መሪር በሆነ ልቅሶ እንባዋን አብዝታ በማፍሰስ ይህንን ተናገረች። ከዚህ በኋላ ወደ ስዕል ቤቷ አስገባችውና በቅዱስ ሚካኤል ስዕል ፊት መብራት አብርታ እየተማጸነች ሳለች እንቅልፍ መጣባትና ከቅዱስ ሚካኤል ስዕል በታች ተኛች። በዚያች ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታና መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሱም ወዳለችበት ቤት በገባ ጊዜ ብርሃኑ ቤቱን ስለመላው ልክ እንደ ቀን ፀሐይ ሆነ። ከራሷ በኩል ቆሞ ደረቷን ጎኗን በዳበሳት ጊዜ ከእንቅልፏ ነቃች፣ ተነሳች። በኢየሩሳሌም እነሆ ባየችውም ጊዜ ደንግጣ እንደሞተ ሰው ሆነች። ሴቲቱ በደም ደክማ ነበርና ከዚህ አስቀድሞም ራእይ ተገልጾለትም አያውቅም ነበር። እሱ ግን እጁን ዘርግተው አነሳት፣ ፍርሃቷንም አስወገደላት። ዳሰሳትና ማለዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካልሽን ተቀቢውና በጥሩ ውሃ ተጠመቂ፣ ጥቂትም ውሃ ጠጭም አላት። ጥቂትም ውሃ ጨምረሽ ፈጥነሽ ጠጭው፣ ከዚህ ደዌሽ ፈጽመሽ ትድኛለሽ አላት። ነገር ግን አስቀድመሽ አደርጋለሁ ብለሽ የተሳልሽውን ብጻትሽን እንዳትዘነጊ በማለት አስጠነቅቃት። በነጋም ጊዜ ከእንቅልፏ ነቃችና ተነስታ የእግዚአብሔር መልአክ ቅዱስ ሚካኤል እንዳዘዛ ስላደረገች እንደ ውሃ ነጠብጣብ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜውን ፈጥና ዳነች። ከዚህም በኋላ እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያን ጊዜ ጀምራ ባለ ዘመኗ ሁሉ የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር በማድረግ አላጓደለችም። በየወሩም በዓሉን ለማክበር አላቋረጠችም። በታላቅ ቃል እግዚአብሔርን ከዚህ
ያደረስከኝ ከደዌ የፈወስከኝ ብላ በፍጹም ልቡናዋ እያመሰገነች የመላእክት አለቃ የቅዱስ ሚካኤልንም ገናና የሚሆን ተአምራቱን እየነገረች የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና እነሆ ወደ መንግሥተ ሰማያት አርፋ መንግሥተ ሰማያት እስክትገባ ድረስ በበጎ ሥራ እንደጸናች ኖረች። እኛንም በጸሎቱ በልመናው ያመን የጥምቀት ልጆች ሁላችንንም ያድነን፣ አደራም ይቅር ይቀበለን። የበደል ዋዕይ እንዳያጠወልገን በክንፈ ጥላው ይሰውረን። ገሃነም እሳትም እንዳያቃጥለን በጸሎቱ ጋሻ ይከልለን። የጠላት ፍላጻ ጦር እንዳይወጋን በቸርነቱ ይጠብቀን። ሞተ ኃጢአት እንዳያገኘን ከደዌ ሥጋችን ከደዌ ነፍሳችን ያድነን። በየቀኑ በየሰዓቱ ይጎብኘን። ዘመን ያመጣው ሐዘን እንዳያሳዝነን። በዓሉን ለማክበር የተሰበሰብን ሁላችንንም ከመፍገምገም ከመውደቅ ይደግፈን። ይልቁንም ኃይለ ኢየሱስንና መላውን ሕዝበ ክርስቲያን ለዘላለሙ ይደግፈው። አሜን። በእውነት ያለ ሐሰት ይሁን ይደረግልን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህሉና አንድ አምላክ በሚሆን አንድ አምላክ ብለን አምነን መጋቢት በባተ በ12 ቀን የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል መታሰቢያ እንደሆነ እንናገራለን። በዚች ቀን እስራኤልን ይረግምለት ዘንድ ባላቅ በለዓምን በጠራው ጊዜ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮት በመንገድ ላይ ከፊቱ ቆሞ ሳለ ሕያው በሰው አንደበት እስክትናገር ድረስ አህያው በሰው አንደበት እስክትናገር ድረስ በማስደንገጥ እርግማኑን ወደ በረከት ለውጦታል። በጥምቀት ከመንፈስ ቅዱስ የተወለድን ሁላችንም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት እግዚአብሔር ለዘላለሙ ይጠብቀን በእውነት ያለ ሐሰት። በዚህ ጊዜ ተገኘ ተብሎ ዘመን የማይቆጠርለት አምላክ ፍጹም ቆሞ ከሚያመሰግኑ ወገኖች ቅድሚያን ይዞ ለተገኘው ሊቀ መላእክት ሰላም እላለሁ። እንዲሁም ሌሎች አይተው ይፈሩ ዘንድ የእግዚአብሔር አገልጋይ የሚሆን የቅዱስ ሚካኤል ተልእኮን በሚያፋጥን ዲያቆን አምሳል የነፍሴን ጠላት አፋጥኖ ያጥፋልኝ። ጸሎቱ፣ ልመናው፣ በረከቱ፣ ቃል ኪዳኑ፣ አማላጅነቱ በሁላችንም ላይ እንዲሁም በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር አሜን።